አነጋጋሪና አወዛጋቢ ሆኖ የቆየው የአንድ ብርና የኤዱ ጉዳይ እናቴ ደንግጣለች፣ አባቴ ደንግጧል፣ ዘመድ አዝማዶች ደንግጧል። ስንታየው ቁመቱ ረጅም ነው ማለት ልነግርህ የፈለኩት ነገር የወንድ ልጅ ብልት የመሰለ ነገር በእንጨትና በኋላ ሳይው በቆዳ ነገር አድርጎ እንደ ብልት ሰርቷል። የወንድ ልጅ ብልት ማለት ነው ሰርቶ በሱ ሊገናኝ ማለት ነው። በላዩ ላይ ኮንዶም ምናምን አድርጎ ማለት ነው እንዴ። ከዛን የሆነ ነገር ስሜት የሚነግርህ ነገር የለም። ብዙ ጊዜ እኔ ከደከምኩ በኋላ ነው በኔ ፍላጎት ሳይሆን በሱ ፍላጎት ነው። ግዴታሽ ነው ሚስቴ ነሽ ምናምን እንዴ የ80 ሚስቴ ነሽ ህግ ራሱ ያስገድድሻል። እንደዚህ ማለት እሺ እምቢ ማለት እኔ እኮ ይደክመኛል። ቃሉ ቡቲክ ምንድነው ያደረገው? በአሁኑ ሰዓት እንግዲህ በሶሻል ሚዲያ ላይ በርካታ ሚሊዮን ተከታይ ያላቸው በርካታ ገጾች ስለ ቃሉ ቡቲክ መረጃ እየጠየቁ ይገኛሉ። ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ። እንግዲህ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። ወደ ቀዳሚው ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ። ማሻአላህ ማሻአላህ። ዛሬ ደግሞ እኔ ግን በጣም የገረመኝ ዛሬ ማለት ነው ማሻአላህ አለች ሊያ። እሱ ሳይሆን ሊያ አንድ ነገር ልጠይቅሽ ግን አይነ እንደሚደርስሽ አውቃለሁ እግዚአብሔርን። ግን ሊያ ምን እየከተትሽበት ነው? የምትለቅሚው ለምንድን ነው? ስትከታትፊው የምትቀላቂው ነገር ምንድን ነው? ጌታ እየለቀመች ነው የምትበላው። ቆይ ምንድን ነው የምትከችበት? የሆነ ነገር ሳታውጪ አትበይም። ክርስቶስ ስትከትፍ ምኑ እንደምትጨምረው ምን ቆሻሻ እንደሚገባ አላውቅም። እያወጣች ነው የምትበላው። ጌታ ሆይ ዛሬ ማለት ነው ዛሬ ራሱ አይቼሻለሁ በርገር ስትበይ ሊያ። መኪና ውስጥ ቁጭ ብለሽ ማለት ነው ከልጅሽ ጋዘሽ መሪ ይዘሽ መተሽ ቦርሳ ይዘሽ ገንዘብ ነክተሽ ቁልፍ ነክተሽ ጸጉርሽን ነክተሽ እንግዲህ ሌላም ነገር እንደነካሽ ጊዜ ልክ ይሄን ሁሉ ነካክተሽ ሊያ እጅሽን ሳትታጠቢ ሳንዱች ውስጥ ገባሽ። ጌታ እኔ ደግሞ በጣም ነው የማይሽ። ይሄ ዘፈን የሆነ የቴዲን ድምጽ ይመስላል ግን ዘፈኑን አላውቀውም። እስቲ ያሳዩ ልበላችሁ። Can you show me what music is playing? This he's from my country, yeah? And it's Ethiopia. It's in Africa. Oh, did you play this? Yeah. You chose it? No, like a playlist. Yeah. Wow, thank you. Thank you. ደስ አይልም ጋይስ? በተለይ ደግሞ በሷ አይን እዩትና ያንን ነገር በጣም እንደንጃ በጣም ደስ የሚል ነገር ነው። ሚስተር ቴዲ አፍሮ ምን ይመስልሃል? ኢንዶኔዥያ ላይ ኢንዶኔዥያ ባሊ ላይ ማለት ነው። ራንደም ካፌ ነው ያለሁት። ከቤቴ ፊት ለፊት የሆነ ካፌ ዝም ብዬ ገብቼው አላውቅም። እዚህ ካፌ ግን ድምጹን ይሄ ዘፈን ሁሉ ሰምቼው አላውቅም። እኔ ግን ያው የቴዲ ድምጽ ነው። እኔ ፍትህ ብዬ ቪዲዮ አልሰራም። ፍትህ ለአክሱም፣ ፍትህ ለአርሲ እያልኩ ቪዲዮ አልሰራም። ምክንያቱም ፍትህ ብሎ በመስራት የሚገኘው ቪው እንጂ ፍትህ አይደለም። እዚህ ሀገር ላይ ፍትህ የምትጠይቁት አካል ፍትህ ያስፈጽማል ብለን ፍትህ ድምጻችንን የምናሰማለት አካል ጉዳዩ ሳይደርሰው ሳይሰማ ስለቀረ አይደለም። ወይ አልቻለም ወይ አልፈለገም። ሲጀመር በአሁኑ ሰዓት በየቦታው የሃይማኖት ነገሮችን እየነካኩ ክርስቲያኑና ሙስሊሙን አብሮ የኖረውን አብሮ የበለውን ህዝብ ለማጣላት ለማጋጨት እየሰሩ ያሉ በሌላው አካሄድ ፖለቲካቸው አልተሳካላቸው ደካማ
ጽንፈኛ ቡድኖች ናቸው እንደዚህ እያደረጉ ያሉት። እነዚህን ደካማ ጽንፈኛ ቡድኖችን ተከታትሎ ህግ ማስፈጸም ፍትህ ማምጣት የማይችለውን አካል ፍትህ እያልኩ በቪዲዮ ልለምነው አልችልም። አለፍ ሲል ደግሞ ህዝቡ ከላይ መርጦ ያስቀመጣቸው በእንደዚህ አይነት ጊዜ ከመንግስት ጋር ዲል በማድረግ ነገሮችን ማስተካከል መፍታት ይችላል ተብሎ የተመረጠ መሪ ቡድን አለ አይደል? ይሄ ቡድን አልቻልንም ይበለን ወይም ደግሞ እኛን ጂሃድ ያውጅልን። በቃ እንፈይትና በቃ ሸሂድ ነው። ምን እሺ አስሬ ፍትህ እያልን ሰርችን እኮ ጋይስ እንግዲህ በዚህ ሳምንት የብሩክ ኒውስ ብዙ መነጋገሪያ ነበር። ለምንድነው የአርሲ ኦርቶዶክሳውያንን ለምንድነው ማትዘግበው ሲሉት ነበር። ለሌሎችም እንደዚህ ይህንን ነገር ተደጋጋሚ ነገር ሲጠይቁት ነበር። ለምንድነው ድምጽ ማትሆነው ሲሉ ሲናገሩ ነበር። ምናልባት ማሩፍ ወንድማችንም ይህንን ነገር ደርሶት ነው መሰለኝ ይህንን ነገር እየተናገረ ያለው ማለት ነው። በነገራችን ላይ ሰው ስለተናገረ የሚመጣ መፍትሄ የለም። ምንም ሰው ስለጮኸ ብቻ የሚመጣ ነገር አይኖርም መቼም ቢሆን። ነገር ግን ይህንን ለምን አንዳንድ ሰዎች እንደ ዘገባ ይዘው ሲመጡ ይህንን ለመናገር ግዴታቸው ነው እንግዲህ ያለው መረጃ ለማድረስ ማለት ነው፣ እንደ ስራ ስናየው ማለት ነው። ማሩፍ ደግሞ ይህንን ነገር ማድረግ ይችላል ቢፈልግ ማለት ነው። ካልፈለገ ደግሞ እንግዲህ አለመናገርና የራሱ የሆነ የሚያምንበትን መንገድ መከተል ይችላል። እናንተ ምን ትላላችሁ ጋይስ? እኔ እንግዲህ እንደ አቅማችን ብንናገር ጥሩ ነው ምንም ስለማይጎዳ። ነገር ግን አላስፈላጊ ነው ብለን ምናምን ከሆነ እንግዲህ የሚጎዳን ከሆነ ግን እንግዲህ መብታችን ይመስለኛል። እናንተ ምን ትላላችሁ ጋይስ? በጣም ያሳዝናል። እቺ ከላይ የምታዩት እናታችን ትዕግስት ትባላለች፣ ባልትዳር ናት። ይሁን እንጂ ማታ ከባሏ ጋር ግንኙነት ሲያደርጉ መብራት አጥፍቶ ስለሆነ በጣም ይጎዳታል። ምንድነው የሚያረጋት? እስከ መጨረሻ አብራችን ቆዩ፣ ከራሷ አንደበት እንስማው ማለት ነው። ቤቴ ማለት ነው ስንታየው ቁመቱ ረጅም ነው ማለት ልነግርህ የፈለኩት ነገር የወንድ ልጅ ብልት የመሰለ ነገር በእንጨትና በኋላ ሳይሆን በቆዳ ነገር አድርጎ እንደ ብልት ሰርቷል። የወንድ ልጅ ብልት ማለት ነው ሰርቶ በሱ ሊገናኝ ማለት ነው። በላዩ ላይ ኮንዶ ምናምን አድርጎ ማለት ነው እንዴ። ከዛ የሆነ ነገር ስሜት የሚነግርህ ነገር የለም። ብዙ ጊዜ ከደከምኩ በኋላ ነው በእኔ ፍላጎት ሳይሆን በሱ ፍላጎት ነው። ግዴታሽ ነው ሚስቴ ነሽ ምናምን እንዴ የሰማንያ ሚስቴ ነሽ ህግ ራሱ ያስገድድሻል። እንደዚህ ማለት እሺ እምቢ ማለት እኔ እኮ ይደክመኛል፣ አንተ ቁጭ ብለህ ነው የምትውለው ምናምን እንደዚህ ማለት አትችይ ምናምን ይል ነበር። ከዛን ያው በቃ ሰላሜን ማገኝ ለጊዜው ሰላሜን ማገኝ ልጆችን ላለመረበሽ ዝም ብዬ እንትን ለው ነበር እና የሆነ ሰዓት ውስጤ ስሜቴ እንትን ተረብሾ ብድግ ብዬ መብራት ሳበራ ሲቆም በቃ እኔ ራሱ እኔ እንጃ ሰማይ ላይ ይሁን ምድር ላይ ይሁን በህልሜም ይሁን ግራ ገባኝና ሳየው ምንድን ነው ያደረከው አልኩኝ። በቃ ምን ልገለኝ ነው? ምን አስበህ ነው? ይሄን ያህል እኔ ላንተ ክፉ ነኝ አልኩኝ። እኔ ላንተ ክፉ አይደለም፣ እኔ ለልጆቼ ብዬ ነው። እኔ የኔ ህይወት ተበላሽ ልጆቼ ለምን ይበላሻል ብዬ ነው። ይሄንን እንዴት ምን ታረክ? አይ እኔ ላረካሽ ፈልግ አረካው ማልኩ ያንተን ራሱ አልፈለኩም። በግድ ነው የምጠቀመው፣ በግድ ነው ግዴታ ስለሆነ ነው። ይሄን ነገር ህይወታችንን እንዳለመበተን ብዬ ነው ካንተ ጋር ራሱ መተኛት እንኳን አልፈልግም። ለምን ልጆቼ አሁን ሰው ያዩትን መልበስ ይፈልጋሉ። የልጆቹ ፍላጎት በነገራችን ላይ ጋይስ የነገር በጣም ከባድ ነው። በአሁን ሰዓት በወንድም በሴትም እንደዚህ አይነት ነገር በጣም በሶሻል ሚዲያ እየበዛ መጥቷልና እናታችን እንዳለችው ከሆነ ነገር በጣም ከባድ ነው። ከህክምና ባለሙያ ወይም ደግሞ ባልና ሚስት በመነጋገር ይሄ ነገር ሊፈታ ይችል ነበር። ካልሆነ ግን በሶሻል ሚዲያ ሲመጣ የሶሻል ሚዲያ ሰው ዝም ብሎ ማለት የየራሱ አስተያየት ነው የሚሰጠውና መፍትሄ አይመጣም ብዬ አስባለሁ። ግን የእናታችን እንዳለችው ከሆነ ባሏ ረጅም ነው፣ ግን ባሏ ራሱ አጭር ንብረት እንዳለው አድርጎ ያስብና ለሚስቱ ማለት በግንኙነት ጊዜ ይወዳታል። ምክንያቱም ትንሽ ንብረት ነው ያለኝና ማለት እያጠገብኳት አይደለም የሚል አስተሳሰብ ያስባል። ከዛ በኋላ ይጎዳታል ማለት ነው። ይህ ነገር ግን እንዴት ነው የሚከሰተው ስንል ደግሞ ሴቶች ግንኙነት ካደረጋችሁ በኋላ ባልሽ እያጠገብሽ አይደለም ማለት ከባልሽ ጋር ግንኙነት በማድረግሽ በቃ ደስተኛ ካልሆንሽ ባልሽ ደግሞ ሚስቱ ላለማጣት ወይም ደግሞ ሚስቱ ደስተኛ ለማድረግ በቃ የሆነ ነገር ይጠቀማልና እናንተም ትጎዳላችሁ፣ እሱም በሳይኮሎጂ ምናምን ትጎዳላችሁ። ስለዚህ በቃ ሁሉ ነገር ተነጋግራችሁ መፍትሄ የማይመጣ ከሆነ መለያየት በስነ ስርዓት መለያየቱን ይሻላል ብዬ አስባለሁ። በነገራችን ላይ ጋይስ ይህንን ቪዲዮ ምናልባት ለምን አመጣሁ ልትሉኝ ይሆናል።
ነገር ግን እኔ ሀሳቤ ምንድነው ምናልባት ይሄንን ቪዲዮ የምናይ ሰዎች ሁላችንንም በራስ መተማመናችንን መገንባት እንዳለብን ነው እንግዲህ መናገር የምፈልገው ማለት ነው። ምክንያቱም እዚህ ላይ መናገር የምፈልገው ነገር ምንድነው የወንድ ልጅ ብልት ማደግ ወይ ደግሞ ማነስ ለዚህ ችግር ይሆናል ብዬ አላምንም። ምናልባት እንደውም የወንድ ልጅ ብልት ቢተልቅ ነው ትልቅ አደጋ ሊያመጣ የሚችለው ብዬ ነው የማምነው ማለት ነው። ምናልባት እሷ የማይሆን ነገር የምትናገረው ከሆነ በብልቱ ያ ልክ አይደለም። ምክንያቱም የሱ ብልት መተለቅ መፍትሄ ስለማይሆን ማለት ነው። ምናልባት ሌሎች ነገሮችን በማድረግ ንክኪዎችን በመፍጠር እሷን ማርካት ይቻላል ማለት ነው። ስለዚህ ይህንን ሰው እንግዲህ በእጅግ በጣም መጥፎ መሆኑን እረዳለሁኝ፣ እጅግ ጭካኔ መሆኑን አምናለሁኝ፣ አውቃለሁኝ፣ እረዳለሁኝ። ነገር ግን ይህንን ነገር እንግዲህ በፍራቻ ውስጥ የሚመጡ ነገሮች ስላሉ ነው ይህንን እየተናገርኩኝ ያለሁት ማለት ነው። ፍራቻ በጣም አደገኛ ነገር ነው። ፈሪ ሰው ብዙ መጥፎ ነገሮች ሊያደርግ ይችላል ብዬ ስለማምንና እንግዲህ ይሄ መፍትሄ ሊሆን አይችልም። ትዳራቸው መበተንም እንግዲህ መፍትሄ አይሆንም። ምናልባት ለቀጣይ ለሱ አደጋ አለው። ለሷ ምናልባት ከዚህ የተሻለ ህይወት ላታገኝ ትችላለች ማለት ነው። ምክንያቱም በግንኙነት ምክንያት ትዳርን መበተን ልክ አይደለም። መፍትሄ መፈለግ የሚሻል ይመስለኛል። ዞሮ ዞሮ ማለት የምፈልገው ነገር ቢኖር ምንድነው የብልት ማደግ ነው አደጋ ሊያመጣ የሚችለው እንጂ የብልት ማነስ አደጋ ያመጣል ማርካት አይችልም ብዬ እኔ አላምንም። አንዳንድ ሰዎች ወይ ደግሞ በዚህ ጥናት ላይ የተሰማሩ ሰዎች ሲናገሩ ስለሰማሁኝ ማለት ነውና እንግዲህ የአስተዳደግ ችግርም ሊሆን ይችላል የሱ ማለት ነው። ስለዚህ እንግዲህ ይሄንን ለማለት ፈልጋለሁኝ እና መፋታት መፍትሄው ይሄ ይመስለኛል። ወንዱ በብልቱ ማነስ የሴቷን እርካታ እንግዲህ ይቀንሳል ተብሎ የማይታሰብ ነገር ነው ማለት ፈልጋለሁኝ። ጋይስ እናንተ ምን ትላላችሁ? እዚህ ላይ ሀሳባችሁ ማስቀመጥ ትችላላችሁ። ካሉ ፑቲክ ዓለም አቀፍ መነጋገሪያ ሆኗል አይደለ? እኔ ብዙም አዲስ ነገር የምጨምረው ነገር የለም። ነገር ግን ልብ ብላችኋል እኮ ካሉ ይሄ ከሚሰራው የፋሽን ዲዛይን ፓተርኖች ባለፈ እኮ ኤዲቲንጉ እጅግ እኮ አስገራሚ ነው። ኤዲቲንጉ ምንም አይነት ይሄ የትራንዚሽን ምልክት ሳያሳይ እኮ ነው ካንዱ ወደ አንዱ በጣም ልውጥ የሚለው። እኔ ለካሉ ኤዲቲንጉን ራሱ የሚሰራ ራሱ ከሆነ በጣም መገረም መቻል አለብን። አሜሪካ ውስጥ እኮ አንድ ሰው ያላል ዛኪ የሚባል ይሄ የማጂክ ምናምን የሚሰራ እሱ የሚታወቀው በኤዲቲንጉ ነው። ኤዲቲንጉ በቃ ከአንዷ ወደ አንዷ ትራንዚት ሲያደርግ ምንም አያስታውቅም። ሲምለስ ይባላል በእንግሊዝኛ። ሌላው ደግሞ አይታችኋል ታች ላይ ያስቀምጣት ነገር እንዴት አሰባት። ለአንድ ነገር አንድ ነገር እኮ አንድ ቦታ የተገተረ የቆመ ሲሆንና እንቅስቃሴ ያለው ሲሆን እጅግ በጣም የተለየ ነው። እሷን ነገር ማሰቡ ራሱ ልጁ ሁለገብ ነው። ሌላው ደግሞ የገረመኝ ካሉ ፑቲክ እኮ ያለው እንደሚመስለኝ ቡቲክ እኮ ለማለት ፈልጎ ነው። እኔ እንደዛ ነው የተረዳሁት። ቡቲክ ለማለት ፈልጎ ነው ካሉ ፑቲክ ያለው። እንግዲህ ታዳጊዎች ይሄን ነገር ትንሽ ያው የቋንቋም ችግር ስላለ ቡቲክ ለማለት ፈልጎ ፑቲክ ካሉ ፑቲክ አለ። ነገር ግን አሁንም ሶ ኤክሰለንት አስገራሚ ክስተት ቃሉ ፑቲክ ምንድነው ያደረገው? በአሁኑ ሰዓት እንግዲህ በሶሻል ሚዲያ ላይ በርካታ ሚሊዮን ተከታይ ያላቸው በርካታ ገጾች ስለ ቃሉ ፑቲክ መረጃ እየጠየቁ ይገኛሉ። ለአብነት ያህል ከላይ የምትመለከቷቸው እነዚህ ሁለት ገጾች እንግዲህ ከኢንስታግራም ሰሞኑን ቃሉ ፑቲክ በይፋ የአብረን እንስራ ጥያቄ ቀርቦለት ነበረም። ነገር ግን እስካሁን ድረስ ቃሉ ፑቲክ ሪስፖንድ አላረገም፣ ማለትም ለኢንስታግራም ምላሽ አልሰጥም በማለት ከላይ የምትመለከቷቸው መልእክቶች አጋርተዋል። እናም ቃሉ ፑቲክ በተቻለ አቅም የመጣላቸውን እድሎች ቢጠቀም መልካም ነው ማለት ሀሳባቸውንም አክለው ገልጸዋል። እናንተስ እንግዲህ በዚህ ጉዳይ ላይ ምን ሀሳብ አላችሁ? የቃሉ ፑቲክን ዝምታ እንዴት ታዩታላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ የቃሉ ፑቲክ ጋይስ ምን ይመስላችኋል? አለማወቅ ነው? ልጅነት ነው? ምናልባት ቤት ነው? ምን ትላላችሁ ጋይስ? ወይስ አንዳች ነገር የያዘው ጥሩ ነገር ይኖር ይሆን?
እስኪ የራሳችሁን ሀሳብ ማስቀመጥ ትችላላችሁ። አንድ ብርና የኤዱ ጉዳይ ፀሐዩ እንዴት ነው የሚያምረው ጋይስ! ሰው አነጋጋሪና አወዛጋቢ ሆኖ የቆየው የአንድ ብርና የኤዱ ጉዳይ እንዴት ነው የጀመረው? እኔ አንድ ጧት ተነስቼ በሜርኩሪ ፒክቸርስ ኤንድ ብራይዳል ዞን አንድ ቲክቶከር እና አንድ አርቲስት ሞሽረናል ብዬ አልኳችሁ። ከዛ በነጋታው ምን ተፈጠረ? በኤዱ አካውንት እና በሜርኩሪ ፒክቸርስ ኤንድ ብራይዳል ዞን አካውንት ፎቶቸው ተለቀቀ። ከዛ እነማን እንደሆኑ ደረሳችሁባቸው። ላይክ ባደርሱባችሁ ባይለቀቅም ኦልሬዲ ደርሳችሁበት ነበር። አክቹሊ አንዳንድ ቦታ ተሸውጄ የገባ ላይክ የተኩላችሁ ምልክት ነበር። ኤኒዌይስ ምን ልላችሁ ነው፣ ያመናችሁም ያላመናችሁም እንዳላችሁ አውቃለሁ። በጣም አነጋጋሪና ጥያቄ ሆኖባችኋልና ዛሬ ድግስ አለ ጋይስ፣ ዛሬ ማታ ድግስ አለ። ስቴይ ቱንድ። ያላመናችሁ እንድታምኑ፣ ያመናችሁ ኦልሬዲ አምናችኋል። ላላመናችሁት ግን ዛሬ ድግሱን ስታዩ በደንብ የምታምኑ ይመስለኛል። ወዳችኋለሁ። ባይ ጋይስ። ድግሱ አይሳይቻችሁ እመለሳለሁ። በዚህ ሳምንት እጅግ በጣም መነጋገሪያና ብዙ ሰዎችን እንግዲህ ሀሜት የታየበት ጉዳይ ነበረ። ምናልባት ይህንን ቻናል የምትከታተሉ ወገኖቼ ግን እኔ ምናልባት የፕሮሞሽን ሊሆን ይችላል ብዬ አስቤ ነበር። በእርግጠኝነት ፕሮሞሽን ነው። እንግዲህ የራሷን ሙዚቃ ነው በእንዲህ መልክ ያስተዋወቀችው ማለት ነው። እኔ የልብስ ወይም የሌላ ፕሮሞሽን የሰራች መስሎ የነበረ፣ ነገር ግን የራሷ ፕሮሞሽን ነው የሰራችው ማለት ነው። ብቻ ዘፈኑ መከታተል ማድመጥ ትችላላችሁ። ጥሩ ነው። ቀዝቀዝ ያለ ስራ ነው የሰራችው ማለት ነው። እንግዲህ ይሄንን ይመስላል። በጥላል እንግዲህ በስተመጨረሻ ያስተላለፈችው መልእክት አለ ከወላጆቿና ከቤተሰቦቿ ጋር የነበረው እንግዲህ ውጥረት ምን ይመስል እንደነበረ ራሷ የተናገረችው አለ። እሱን ጋብዛችኋለሁኝ። ከዛ ደግሞ እኔ እዚህ ላይ አበቃለሁኝ ማለት ነው። እንግዲህ ጋይስ ከተመቻችሁ ይህንን ቪዲዮ እንግዲህ ይህንን ቻናል ቤተሰብ ሁኑ ማለት ፈልጋለሁኝ። ይሄ ደግሞ እንግዲህ ሰብስክራይብ እንዲሁም ላይክ በማድረግ ነው። ሀሳብ ካላችሁ ደግሞ በመጻፍ እንግዲህ ሀሳባችሁን ማጋራት ትችላላችሁ ማለት ፈልጋለሁኝ። ሰላም ባይ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰሞኑን አነጋጋሪው ጉዳይ እናንተን ብቻ አይደለም፣ ቤተሰቦቼም ደንግጠዋል። እናቴ ደንግጣለች፣ አባቴ ደንግጧል፣ ዘመድ አዝማዶች ደንግጠዋል እና እናቴ ማለት ነው በጣም ደጋሽ ናት። በዚህ አጋጣሚ ልንገራችሁ፣ በጣም ደጋሽ ናት። በቃ ሰው በልቶ የሚጠግብ የማይመስላት እናት ነው ያለችኝ እና በትንሹ በትልቁ ነው ዝግጅት እንደዚህ የሚደረገው እኛ ቤት ውስጥና እንዴት አለምዬ ሳጠራን አለም ነው ስሟ እናቴና አለምዬ እንዴት ሳጠራን ልጇ እንዳረች ብለው በቃ በፎቶ ምክንያት በጣም ብዙ ቤተሰብ ውስጥ ራሱ ብዙ ነገር ነበር የተፈጠረውና እኔም ደንግጫለሁ። እንደዚህ በጣም ማለት ሚጋነን አልመሰለኝም። ግን ለምለቀው አዲስ የሰርግ ሙዚቃ ቪዲዮ ክሊፔ ላይ አንድ ብር ነበረ ሞዴል ሆኖ የተጫወተውና ለዛ ነው የነበረውና የእውነት ለመሰላችሁ እንግዲህ እውነት አለ። እውነቱ ፍቅር ነው። ዘፈኑን እንድትሰሙትና ያሰባችሁልኝም ፍቅር እንዲጋባባችሁ ለእናንተ ጋብዛችኋለሁ። ማላሳያችሁኝ ፍቅር ስለሰጣችሁኝ፣ ስለተመኛችሁልኝ መልካም ነገር ሁሉ በጣም አመሰግናለሁኝ። የእውነት ሆኖ በቃ ያየሁትን ነገር ነው ቢሆንም የማነበውን አይነት ነገር ነው ያየሁትኝና በጣም አመሰግናለሁ። እግዚአብሔር በጣም ያክብርልኝ። ሙዚቃዬን ደግሞ ተጋበዙልኝ። የራሴ ዩቲዩብ ቻናል ላይ ነው የለቀኩት። ኤደን አይሽሽም የልቤ ሰው ብላችሁ ታገኙታላችሁ። አልበም ደግሞ በጣም በቅርብ ጊዜ ጠብቁ። እቺ መዳረሻ ላድርጋት ብዬ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ